ሪሰርች ምንድነው የሚያሳየው? ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ሜንታል ዳይሜንሽን ለአእምሮአችሁ ምን እያደረጋችሁለት ነው? ጭንቀት፣ ሐሳብ፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁ መጠበቅ አለባችሁ። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ፣ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም። እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል፣ ያኛውን ሳስተካክለው ያኛው ይበላሻል። አይሞላም። ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ you spend it። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ መጸለይ፣ ማመስገን፣ 4 አይነት ጸሎት አለ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹህ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነፃ ናችሁ። ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ። ደህና ስለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን ዳይሜንሽንስ ኦፍ ዌልነስ ይባላል። የተለያዩ ዳይሜንሽንስ ኦፍ ዌልነስ አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው? እነዚህ ዳይሜንሽንስ አሉት። የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ፊዚካል ዌልነስ ነው፣ ወይም አካላዊ ደህንነታችን ነው። አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ፣ በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው፣ ይሄው ሰውነት ነው የሚሞተው፣ ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት። የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያደረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ስጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? ምን ልል የፈለኩት ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይ ሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት አመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮ ጥሬ ስጋ ማብላት አንድ ነገር ነው። በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ግን ትራይግሊሰራይዱ፣ ኮሌስትሮሉ፣ በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብንም ይዘጋ። ምንድነው እየበላችሁ ያላችሁት? ቻሌንጅ ላደርጋችሁ ነው ዛሬ። አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን ወስዳለሁ። ለምንድን ነው የምወስደው? ከሚነራል ነው የተሰራሁት። ሰውነት ይፈልጋል። ቫይታሚን ለሜታቦሊዝም ያስፈልጋል። አንድ ጊዜ ወዳጆቼን ጠየቋቸውና በጣም ሀብታሞች ናቸው። ቫይታሚን ትወስዳላችሁ ወይ አልኳቸው። ለምንድን ነው የምወስደው? እኔ እኮ ጤነኛ ነኝ አሉ። ሰፕሊመንት አንወስድም፣ ሚነራል አንወስድም፣ ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድነው? ፊዚካል ዌልነስ መጠበቅ አለባቸው። ፊዚካሊ ፊት መሆን አለበት። አሁን እኔ እድሜና የምመስለው አንድ አይደለም ማለት ከእድሜ በጣም ነው ማንሰው የምመስለው። ለምን? ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ። እናንተም እንደዚህ እንድታረጉ ነው። ሁለተኛው ዳይሜንሽን ሜንታል ዳይሜንሽን የሚባለው ሜንታል ዳይሜንሽን ለአእምሯችሁ ምን እያደረጋችሁለት ነው? ጭንቀት፣
ጭንቀት፣ ሐሳብ፣ ጭንቀት፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁም። የሚገርመው ደግሞ 99% of the things that you worry about they will never happen። ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እንደዚህ ሆኑ ማሰብ፣ መጨነቅ፣ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን፣ ዲያቤቲስ መልተስ፣ ኮሮነሪ አርተሪ፣ የልብ በሽታ፣ የደም ብዛት፣ የስኳር ኢቭን የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። ሲመጣ እኔ ጋርም ይመጣል እኮ ዞር በልልኝ ነው የምለው። በቃ ዞር በል ልጅ እንደዚህ ብትወድ፣ ልጆች እንዲህ ቢሆንስ፣ ስትረስ እንደዚህ ቢሆንስ፣ ኑሮ እንደዚህ ቢሆንስ፣ ያኛው እንደዚህ ቢሆንስ። ስትረስ ነው እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁ መጠበቅ አለባችሁ። ይሄንን አእምሮ ብትከፍቱት፣ አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል? ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት። በትሪሊየን የሚቆጠሩ ኮኔክሽኖች አሉት። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ የተባሉት። ማይንድ ግን ይለያል። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ፣ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ለምን? ሜንታል ዌልነሳችሁ መጠበቅ አለባችሁ። ሶስተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ ይሄ ንዴታችን፣ ቁጣችን፣ መነጫነጫችን፣ ብስጭታችን እሱ ነው ኢሞሽናል ዌልነስ። ዲፕሬሽን ይመጣል። እኔ ግን ዲፕሬሽን ሳላስበው ይመጣና እላዬ ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምንም። ምን የተፈጠረ ነገር አለ? ምንም። መጥቶ ግን ይከመራል እላዬ ላይ። እኔ ልንገራችሁ በጣም ደስተኛ ሰው ነኝ። አሁን ግን ደስተኛ የሆንኩት በውሳኔ ነው። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው አይሞላም። ለማን ብላችሁ ነው የምትደበሩት? ለየትኛው ዕድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽንን አታስተናግዱ። ዲፕሬሽንን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራችስ፣ ቂም መያዝን አያስፈልግም። ከእናንተ ከህይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ፣ ጥሩ ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ፣ ጥቁሮች ቢሆኑ፣ ነጮች ቢሆኑ፣ የሎ ቢሆኑ፣ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። ሁ ኬርስ አንተ ያልክ ተመናጨክ ምን አለ እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ህይወታችሁን ኢንጆይ አድርጉት። ህይወታችሁን ይሄ ኢሞሽናል ዌልነስ። የሚቀጥለው አራተኛው ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሁኑ። ትንሽ ነገር አንብቡ፣ ዶክመንተሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ ኢንቴንሽናሊ ኤቭሪ ሲንግል ዴይ በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደጉ። ይሄ ኢንተሌክቹዋል ዌልነስ ይባላል። አምስተኛው ሶሻል ዌልነስ ነው። ማህበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ ግን አልጣላቸውም በፍጹም።
ምን እላችኋለሁ መሰላችሁ? አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ። ብትታመሚ እኮ ጓደኞችሽ የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ። እኔንም እንደዛው እኔም ብታመም ጓደኞቼ የተወሰነ ጊዜ ያስታምሙኛል። ከዛ እህቶቹ የት ነው ያሉት ተብሎ አንቺ ጋር ነው አምጥተው የሚጥሉኝ። አንጣላ። ከእህት ወንድሞቻችሁ ጋር ደህና ናችሁ? እግዚአብሔር ይመስገን። ሁሌ ሰላም አድርጉ። በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው እመክራችሁ። ሶሻል ሌላ ጓደኞች፣ ጥሩ ጓደኞች ሪሰርች ምንድን ነው የሚያሳየው? ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ እናንተ ግድ የለም ምናምን ብላችሁ እናንተ ሰላም አድርጉ። እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል። ስድስተኛ ኦኪፔሽናል ዌልነስ ይባላል። ስራችሁ እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን። ምንድን ነው የምትሰሩት? እውነቱን እንነጋገር ከተባለ የሚያኖረን እግዚአብሔር ነው። ግን ምንም ነገር ስሩ፣ ሰርቪስ እስከሰጣችሁ ድረስ ውደዱት። አንድ ጊዜ መጀመሪያ አሜሪካ እንደመጣሁኝ ሰሞን በታክሲ ነበርና በታክሲ ሲሄድ ኤርፖርት ሲሄድ ነጭ ነበረ ሰውየው። ከዛ አወራዋለሁ ፕሮፌሽን የተማረው ምናምን ስጠይቃ ኢንጂነር ነኝ አለ። ኢንጂነር ሆነ እንዴት ታክሲ ትነዳለህ አልኩት። በጣም አስታውሳለሁ። እንደዚህ ብሎ ነው ያለኝ። ወደ ኋላ ዞሮ አየኝ። what do you mean አለኝ። what do you mean? ኢንጂነር ነኝ። አዎ በኢንጂነሪንግ እሰራለሁ፣ ግን ደግሞ ሞርጌጅ አለብኝ። በትርፍ ስራዬ ታክሲ እነዳለሁ አለ። ዋው ነገሩ ለካ እንደዚህ ነው አልኩ። ሌላ ቦታ ኤርፖርት ሄድኩና አንድ ኢትዮጵያዊ እንዲህ ትልቅ ወንበር ላይ ተቀምጠው ሰዎች በጨርቅ እንደዚህ ጫማ ይጠርጋል። ከዛ አየሁት። እንዴት ነው ስራ አልኩት። ይሄ እኮ አይገኝም አለ። አታገኘም እኮ ያለ 100 ብር ቲፕ ይሰጡሃል እኮ አለ። የማይገኝ ስራ። የጤና እርዳታ ውስጥ ነው የምትሰሩት? ሆም ኬር ትሰራላችሁ? ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ። እንኳን ተከፍሏችሁ አይደለም፣ ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ፣ የተጎዱ ሰዎችን መንከባከብ ጥቅም ነው። ወደ ስራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው። ሰርቪስ ስትሰጡ ደስ እያላችሁ አድርጉት። ስምንተኛው ኢንቫይሮንመንታል ዌልነስ ይባላል። ኢንቫይሮንመንታል ዌልነስ ማለት የምንኖርበትን አካባቢ ማሳመር ማለት ነው። ለምሳሌ ቤታችሁ ብመጣ ምን አይነት ቤት ነው? አንድ ስቱዲዮ ሊሆን ይችላል፣ ግን ያቺ ስቱዲዮ ማማር አለበት። ቀለሞች አመራረጣችሁ፣ የቀለም ሳይኮሎጂ አለ። አንድ ጊዜ ሳውዝ አፍሪካ ሄድኩና ሆቴሉ እንትን ላይ ሳይ ዛጋ የሎ አለ፣ ሬድ አለ፣ ብሉ አለ፣ ግሪን አለ፣ ብራውን አለ፣ ፐርፕል አለ፣ ማአት አይነት ቀለሞች አሉ። ከዛ ለምንድን ነው እንዲያረኳችሁት አልኳቸው። አይ በቃ ያምራል አሉ። ግን ሳይኮሎጂ አለ። የሎ ኢዝ ፎር ጆይ፣ ቢጫ ስትመለከቱ የሚሰማችሁ ደስታ ነው። ግሪን ስታዩ የሚሰማችሁ ማይንዳችሁ የሚያስበው ሪጁቬኔት ማድረግ ነው፣ ራሱን ማደስ ነው ግሪን። ብሉ ስታዩ የሚሰማችሁ የአእምሮ ሰላም ነው። the ocean is blue, the sky is blue፣ የአእምሮ ሰላም ነው የሚያሰብ። ብርቱካናማ ስትመለከቱ ኢንቱሲያዝም ነው የሚሰማችሁ። ነጭ ቀለም ይሄ ሰው ሳይሆን ይሄኛው ነጭ፣ white is for purity፣ black is for dignity፣ purple is for reality። ስለዚህ እያንዳንዱ ቃል ትርጉም አለው ለአእምሯችሁ። የአይን ብቻ የሚታየው አይደለም። እኔ ሲደብረኝ የማደርገውን ነገር ልንገራችሁ። ሲደብረኝ የሆነ ሽታ፣ የቡና ሽታ፣ የዕጣን ሽታ፣ የሽቶ ሽታ እፈልጋለሁ። ለምንድን ነው? አፍንጫችን ውስጥ ኦሊፋክተሪ ሪሰፕተርስ የሚባሉ አሉ፣ ሽታ ይቀበላሉ። ቆንጆ ሽታ ሲሸተን አእምሯችን ጋር ሄዶ ሜሴጁ የሚያመጣው ደስታ ነው። ስለዚህ ቤታችሁ ቆንጆ እንዲሸቱ፣ እናንተም ቆንጆ እንድትሸቱ፣ ቤቱ ቆንጆ እንዲሸት አድርጉት። ኢንቫይሮንመንታል ዌልነስ ነው። ዘጠነኛው ሞራል ዌልነስ። ሞራል ዌልነስ እናንተን አይመለከትም፣ ግን አንዳንድ ዲያስፖራዎች የሚያደርጉት ነገር በጣም የሚያሳዝነኝ ነገር አለ። ብዙ ዶላር ይዘው ይመጣሉ አዲስ አበባ። ታርጌታቸው ናይት ክለብ ነው። ታርጌታችን ትናንሽ ልጆች እህቶቻችን ናቸው።
መተው ቀጥታ ቤተሰብ ሰላም ብለው የሚሄዱት ናይት ክለብ ነው። ከነዛ ከትናንሽ ልጆች ጋር ከ20 ዓመት ልጆች ጋር ምናምን ይተኛሉ። ይሄ ሞራል ዌልነስ መጉደልን ያሳያቸዋል። የልጆቹ መጎዳት ብቻ አይደለም፣ የእህቶቼ መጎዳት ብቻ እኮ አይደለም። እነሱም በሽታ ይዘው ይመጣሉ፣ ህመም ይዘው ይመጣሉ። ሴክሹዋሊ ትራንስሚትድ ዲዚዝ አሉ። በዚህ ላይ ዲሞኒክ ፓወር ያላቸው ሴቶች አሉ። ዲመኑ አታክ ነው የሚያደርጋቸው። መጽሐፍ ቅዱስ ይላል ጉበትህን እስኪሰነጥቀው ድረስ ይላል። አታክ ይደረጋሉ፣ መተው ይታመማሉ፣ ይወድቃሉ። የተለያየ በሽታ ቻንክሮይድ፣ ጎኖሪያ፣ ሲፊሊስ፣ ካንዲዲያሲስ ይዘው ይመጣሉ። የሞራል ስታንዳርድ ካላችሁ ግን አታርጉም። እንደዚህ እዚህ ሚስት አለች አበለብል ቢሆንም አታረጉትም። ይሄ ሞራል ዌልነስ ይባላል። ሞራል ስታንዳርድ ይባላል። ይሄ ሞራል ዌልነስ ነው። የመጨረሻውና 10ኛው ስፒሪቹዋል ዌልነስ ነው። ሁሉ ነገር ኖሯችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆንም። በየሃይማኖታችሁ መጸለይ፣ ማመስገን 4 አይነት ጸሎት አለ። አንደኛው ሪፔንተንስ ነው፣ ንስሐ መግባት ነው። ሁለተኛው ታንክስ ጊቪንግ ነው፣ ማመስገን ነው። ሶስተኛው ፔቲሽን ነው፣ እንዲህ አድርግልኝ ብሎ መጠየቅ ነው። አራተኛው ኢንተርሴሽን ነው፣ ምልጃ ነው፣ ስለሌላው መለመን ነው። እነዚህ ጸሎቶች አሉ። መጸለይ፣ ቅዱስ ቃሉን ማንበብ፣ ቅዱሳን መጽሐፍቶችን ማንበብ እና በመንፈሳዊ ህይወት መለምለም፣ ደግሞ ግሬትፉል መሆን፣ ቅድም ያሳዩ እንደሆን ግራቲቲዩድ ያለው ህይወት መኖር፣ ታንክፉል ሆኖ መኖር። ዛሬ እናንተ መጣችሁ አይደል? እዚህ ብድግ ብላችሁ መጣችሁ፣ እዚህ አምሮባችሁ ተቀምጣችኋል። ስትሮክ መጥቶት ተነስቶ ለመሄድ የሚሞክር ቻልኩበት እኮ አሁን መራመድ እየቻልኩ ነው እኮ የሚል እኮ ሰው አለ። እናንተ እዚህ ጋር ዘንጣችሁ ተቀምጡ። ቢ ታንክፉል፣ ግራቲቲዩድ ይኖራችሁ። ከዚህ ስትወጡ መኪናችሁን አስነስታችሁ ወደ ፈለጋችሁበት ትነዳላችሁ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹህ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነፃ ናችሁ። ማታ ትገባላችሁ። ብዙዎቻችሁ በጣም አጭር ጸሎት አለች የምትጸልዩት ማታ ከእንቅልፍ በፊት እግዚአብሔር ሆይ በጣም ሰላም ስለዋልከኝ አመሰግናለሁ ሰላም አሳድረኝ ትሉና ራሳችሁን ሲነካ እንቅልፍ ይወስዳችኋል። እማይተኙ በጣም ብዙ ሰዎች አሉ። ይሄ ደግሞ ስፒሪቹዋል ዌልነስ ይባላል። ስለዚህ እንደዚህ ጠብቁና ራሳችሁን ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ፣ ስፒሪቹዋሊ፣ ሞራሊ ጠብቁና እንዳማረብን እናርጅ፣ እንዳማረብን እናርጅ። እንደዘነጥን እናርጅ። እኔ አሁን ብዙ ዓመት መኖር አልፈልግም። ምድር ላይ ጨርሻለሁኝ። ብዙ ዓመት መቆየት አልፈልግም። እስከ 95 96 ምናምን ድረስ ይበቃል። እንዳማረብን ጤነኛ እንደሆንን እነዚህን 10 ደህና ነህ ወይ ደህና ነሽ ወይ አሟልተን በጤንነት በደስታ ዘመናችንን እንጨርስ።